የኤርትራው ኢሳያስ አፈወርቂ ቤተ መንግስት በቦምብ ፈነዳ። እጅግ አስደንጋጭ ጥቃት መፈጸሙ ተገልጿል። እስከ ፍጻሜው አብራችሁን ከሆናችሁ ዝርዝሩን ትሰማላችሁ። በአማራ ክልል በመጋቢት መጨረሻ ሳምንት በተፈጸመ ጥቃት 3 ጤና ባለሙያዎች ሲገደሉ 3 ባለሙያዎች መታገታቸውንና አንድ ሐኪም ደግሞ መታሰሩን የተመለከተ ሰበር መረጃ ይዘናል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ድሬዳዋ ፖሊስ ያለምንም ህጋዊ ሁኔታ ታስሯል ያለውን የፓርቲውን የድሬዳዋ ህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት ቅንጅት ምርጫ እጩን እስር አወገዘም። በመካከለኛው ምስራቅ ለሚኖሩ በሚሊዮኖች ለሚቆጠሩ ህዝቦችና ለዓለም ኢኮኖሚ መረጋጋት ወሳኝ የሆነው የአሜሪካና የኢራን የሰላም ንግግር ቅዳሜ ጠዋት በፓኪስታን መዲና ኢስላማባድ ይጀመራል። በዓለም አቀፍ ጉዳያችን ይዳሰሳል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለመላው የክርስትና እምነት ተከታዮች በድጋሚ መልካም የስቅለት በዓል እንዲሆንላችሁ እንመኛለን። ክቡራን ቤተሰቦቻችን በተለያዩ ባንኮች የዕለቱን የምንዛሬ ዋጋ እንደሚከተለው እናቀርባለን። አንድ የአሜሪካን ዶላር በዳሽን ባንክ 153 ብር ይመነዘራል። የአውሮፓ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ2 ሳንቲም፣ የስዊዝ ፍራንክ 198 ብር ከ6 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ የአውሮፓ ዩሮ 182 ብር፣ የስዊዝ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 207 ብር እንዲሁም የአውሮፓ ዩሮ 182 ብር ከ8 ሳንቲም የተመነዘረ ነው። በአማራ ክልል በመጋቢት መጨረሻ ሳምንት በተፈጸሙ ጥቃቶች 3 የጤና ባለሙያዎች ሲገደሉ 3 ባለሙያዎች መታገታቸውና አንድ ሐኪም ደግሞ መታሰሩን ቢቢሲ ከተለያዩ ምንጮች ያሰባሰባቸው መረጃዎች አመላከቱም። በአማራ ክልል ውስጥ በመንግስት ኃይሎች እና በታጣቂዎች መካከል ግጭት ከተቀሰቀሰበት ከ2015 ጀምሮም የጤና ባለሙያዎች ከባድ ዋጋ እየከፈሉ እንደሆነ ይነገራል። መጋቢት 24 በሰሜን ጎጃም ዞን ሜጫ ወረዳ ሐሙሲት በተባለች አነስተኛ ከተማ የሚያገለግሉ 3 የጤና ባለሙያዎችን ጨምሮ ሰዎች መገደላቸው ታውቋል። በአካባቢው ግጭት እንደነበረ አንድ የተጎጂ ቤተሰብ ለቢቢሲ የተናገሩ ሲሆን ከፋኖ ጋር ትስስር ያላቸው የመገናኛ ብዙሃን የግጭቱን መካሄድ ዘግበዋል። ባለሙያዎቹ በውጊያው የቆሰለን የፋኖ ታጣቂ አክመው በባጃጅ የተመለሱ ሳለም መርዓዊ ከተማ አካባቢ ቻይና ካምፕ የሚባል ስፍራ ሳይደርሱ ከባጃጅ ሹፌሩ ጋር እንደተገደሉ አንድ የሟች ቤተሰብ ለቢቢሲ ተናግረዋል። ሁለቱ የጤና ባለሙያዎች የአብዮት ፋና ጤና ጣቢያ ሐሙሲት ጤና ጣቢያ ባለሙያው ሲሆኑ አንደኛው ባለሙያ ደግሞ በግል ክሊኒክ የሚሰራ እንደሆነ ታውቋል። የጤና መኮንኑና የ3 ልጆች አባት የሆኑ ቤተሰባቸው ከሟች መካከል እንደሆኑ የቤተሰብ አባላቱ ተናግረዋል። ነፍሴን አላውቅም ሲሉ የቤተሰባቸውን ሞት የተረዱበትን ቅጽበት የገለጹት የግለሰብ የጤና ባለሙያ የቤተሰብ አስተዳዳሪና አጋዥ መሆኑን ገልጸዋል። የቤተሰብ አባሉ የጤና ባለሙያዎች ከጤና ጣቢያ ውጪ ለሕክምና እንዴት እንደሄዱ ሲናገሩ በፋኖዎች ኑ ተብለን በግዴታ ነው የሄድነው ብለዋል ሲሉ ተናግረዋል። የዓለም ጤና ድርጅት ዋና ጸሐፊ ቴድሮስ አድሃኖም ረቡዕ መጋቢት 30 ቀን 2018 ባወጡት መግለጫ 3 የጤና ባለሙያዎች በጥይት ተመተው መገደላቸውን አስታውቋል። ግድያውን ማን እንደፈጸመ ግን ያሉት ነገር የለም። ይሁን እንጂ ግድያው በክልሉ መንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት እየተስፋፋ ባለበት ወቅት የተፈጸመ ነው ብለዋል። ዶክተር ቴድሮስ ባለፈው የካቲት ወርም ባወጡት ተመሳሳይ መግለጫ እስርንና ድብደባን ጨምሮ የጤና ባለሙያዎች የተለያዩ ጥቃቶች ኢላማ መሆናቸውን አስታውቀው ዶክተር ጸጋሁን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች ከተወሰደ በኋላ ሕይወቱ አልፎ መገኘቱን ጠቅሰዋል።
የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ሕይወትን የሚያድኑ ስራዎችን ሊያከናውኑ ይገባል ሲሉ አሳስበዋል። የዓለም ጤና ድርጅት ከክልሉ ዋና ከተማ በቅርብ ርቀት የተፈጸመውን የጤና ባለሙያዎች ግድያ ገለልተኛ አካል እንዲመረምረው ጠይቀዋል። ቢቢሲ ከሰሜኑ ሜጫ ወረዳ አስተዳዳሪ በጤና ባለሙያዎች ላይ ስለተፈጸመው ግድያ መረጃ ለማግኘት በተደጋጋሚ ያደረገው ጥረት ምላሽ አላገኘም። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በድሬዳዋ ፖሊስ ያለምንም ህጋዊ ሁኔታ ታስሯል ያለውን የፓርቲው የድሬዳዋ ህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት ቅንጅት የምርጫ እጩ እስርን አወገዘም። እስሩን በሚመለከት የተፈጸመው ድርጊት ከባድ ወንጀል ነው ያለው ፓርቲው ጉዳዩ በአስቸኳይ እንዲመረመርና አባሉ በአስቸኳይ እንዲፈታ ጠይቋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ በምህጻሩ ኢህአፓ ፕሬዝዳንት አብርሃም ሃይማኖት በሰጡት አስተያየት በድሬዳዋ የፓርቲው ህዝብ ግንኙነት ኃላፊና የትብብር ለኢትዮጵያ አንድነት ቅንጅት የድሬዳዋ አስተዳደር የምርጫ እጩ የሆኑት ወንደሰን ክዳኔ በፖሊስ መታሰራቸውን ተናግረዋል። ፕሬዝዳንቱ የፓርቲው ህዝብ ግንኙነት የድሬዳዋ ኃላፊ በድሬዳዋ ምርጫ ሰላማዊ፣ ፍትሃዊና ዴሞክራሲያዊ ሆኖ እንዲንቀሳቀስም የማይፈልጉ ያሉት ኃይል ሰበብ ፈጥሮ ሐሰተኛ ውንጀላ ወንጅሎ ያለምንም ህጋዊ ሁኔታ ማሰሩን ገልጸዋል። የኢህአፓ ፕሬዝዳንት አብርሃም አንድ እጩ ያለመከሰስ መብት አለው፣ ሁለተኛ ቢያንስ ምርጫውን እንኳን አላከበሩም በማለት የግለሰቡን እስር ከባድ ወንጀል ነው ብለዋል። ፖሊስ ጉዳዩን በአስቸኳይ እንዲመረምርና አባሉን እንዲፈታም ጠይቀዋል። የኢህአፓ እንዲሁም ትብብር ለኢትዮጵያ አንድነት እጩም ዛሬ ብቻ አይደለም የታሰሩት ያሉት የኢህአፓው ፕሬዝዳንት አብርሃም በተለያዩ ቦታዎች ተደጋጋሚ እስርና መፈታት እንደሚያጋጥማቸው ገልጸው ድርጊቱ አስቸጋሪ የሰላማዊ ትግሉን በር የሚያጠብና ተገቢ ያልሆነ ዴሞክራሲያዊ ምርጫ እንዳይካሄድ የሚፈልጉ መንግስት ውስጥ ያሉ ኃይሎች ያደረጉት ወንጀል ነው ብለዋል። እስሩን በተመለከተ ለኢትዮጵያ ምርጫ ቦርድና ለሚመለከታቸው አካላት ደብዳቤ ማስገባታቸውን አብርሃም አስረድተዋል። ለእስር ተዳርገዋል የተባሉትን ግለሰብ በተመለከተም ከብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ምላሽ ለማግኘት የተደረገ ሙከራም አልተሳካም። የትንሣኤ በዓልን ገበያ ለማረጋጋት በትልቅ የገበያ ማዕከላት ምርት በቅናሽ እየቀረበ መሆኑን የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ዣንጥራር አባይ ገለጹ። በዚህም ሽንኩርት ከኪሎ 25 ብር ጀምሮ እየቀረበ መሆኑን ምክትል ከንቲባው ተናግረዋል። ምክትል ከንቲባው በዛሬው ዕለት በላፍቶ ሁለገብ የገበያ ማዕከል በመገኘት የበዓሉን እንቅስቃሴ ጎብኝተዋል። ምክትል ከንቲባው በጉብኝታቸው ወቅት እንደገለጹት በገበያ ማዕከሉ የፍጆታ ምርቶች በበቂ ሁኔታ እንዲገቡ ቀደም ብሎ በተሰራ ዝግጅት መሰረት አበረታች ውጤት ተመዝግቧልም ብለዋል። በተለይም በሁሉም የከተማዋ ክፍለ ከተማዎች የምርት እጥረት እንዳይከሰት ከተለያዩ የሀገሪቱ አካባቢዎች እንደ ሽንኩርት፣ ቲማቲም፣ ድንች ያሉ ሊበላሹ የሚችሉ ምርቶች በስፋት እንዲቀርቡ መደረጉን ገልጸዋል። ይህ ገበያውን ለማረጋጋት ትልቅ ድርሻ እንዳለው ገልጸው በላፍቶ ገበያ ማዕከል ለምሳሌ ሽንኩርት እንደ ጥራቱ ከ25 ጀምሮ እስከ 50 ብር የተሸጠ መሆኑን ጠቁመዋል። ይህ ማዕከሉን ምርትን በጅምላ ተረክቦ ወደ ሌሎች የከተማው አካባቢዎች ለማሰራጨት ያለውን ዝግጁነት ያሳያል ነው ያሉትም። በአስመራው ቤተ መንግስት አካባቢ ከባድ ፍንዳታ መሰማቱ ተገለጸ። በኤርትራ መዲና አስመራ በቤተ መንግስት አካባቢ ምንነቱ በግልጽ ያልታወቀ ከፍተኛ የፍንዳታ ድምጽ መሰማቱን የዓይን እማኞችና የአካባቢው ነዋሪዎች ገለጹ። ዛሬ ረፋድ ላይ የተሰማው ይህ ድምጽ በአካባቢው ነዋሪዎች ዘንድ ከፍተኛ መደናገጥን የፈጠረ ሲሆን ድምጹ የከባድ ቦምብ ፍንዳታ ሊሆን እንደሚችል ግምታቸውን ሰጥተዋል። እንደ እማኞች ገለጻ ፍንዳታው የተከሰተው ከፍተኛ ጥበቃ በሚደረግለትና የመንግስት ከፍተኛ ባለስልጣናት ቢሮዎች በሚገኙበት ቤተ መንግስት ቀጠና አቅራቢያ ነው። ፍንዳታውን ተከትሎ በአካባቢ ያለው የጸጥታ ጥበቃ በእጅጉ መጠናከሩ የተነገረ ሲሆን ወደ ስፍራው የሚወስዱ መንገዶች ለተሽከርካሪዎችም ሆነ ለእግረኛ ተጓዦች ዝግ መደረጋቸው ተመላክቷል። የፍንዳታው መንስኤና የደረሰው ጉዳትን በተመለከተ እስካሁን ድረስ ከኤርትራ መንግስት በኩል የተሰጠ ይፋዊ መግለጫ የለም። በአስመራ የሚገኙ የመንግስት መገናኛ ብዙሃን ስለ ሁኔታው እስካሁን ድረስ ያወጡት መረጃ ባይኖርም በተለያዩ መረጃ አቀባዮች ዘንድ በስፋት መነጋገሪያ ሆነዋል። በአካባቢው የነበሩ ነዋሪዎች እንደሚሉት
ከፍንዳታው ድምጽ በኋላ የጸጥታ ኃይሎች በከተማዋ በተለይም ወደ ቤተ መንግስቱ በሚወስዱ አውራ ጎዳናዎች ላይ በብዛት ታይተዋል። አንዳንድ መረጃዎች እንደሚጠቁሙት የፍንዳታው ድምጽ በከፍተኛ ርቀት ላይ በሚገኙ የከተማዋ ክፍሎች ጭምር የተሰማ በመሆኑ የፍንዳታው ኃይል ከፍተኛ ሊሆን እንደሚችል ይገመታል። ይህ ክስተት በምን ምክንያት እንደተፈጠረ፣ የደረሰው ጉዳት መኖር አለመኖሩን ለማረጋገጥ የሚደረጉ ጥረቶች እንደቀጠሉ ናቸው። ይሁን እንጂ በሀገሪቱ ባለው ጥብቅ መረጃ ፍሰት ቁጥጥር ምክንያት ትክክለኛ መረጃን ከገለልተኛ ወገን ለማግኘት አስቸጋሪ ሆኗል። በመካከለኛው ምስራቅ ለሚኖሩ በሚሊዮኖች ለሚቆጠሩ ህዝቦች እና ለዓለም ኢኮኖሚ መረጋጋት ወሳኝ የሆነው የአሜሪካና የኢራን የሰላም ንግግር ቅዳሜ ጠዋት በፓኪስታን መዲና ኢስላማባድ ይደረጋል። የአሜሪካ ልዑካን በምክትል ፕሬዝዳንት ጄዲ ቫንስ እና በልዩ መልእክተኛው ስቲቭ ዊትኮፍ የሚመራ ሲሆን በኢራን በኩል በይፋ የተነገረ ነገር ባይኖርም ልምድ ያካበቱት የፓርላማው አፈ ጉባኤ መሐመድ ባጋሪ ጋልቢፍ ይገኙበታል ተብሎ ይጠበቃል። ይህ ውይይት ላለፉት ሳምንታት የቀጠለውን ውጥረትና የነዳጅ ቀውስ በዘላቂነት ለመፍታት የመጀመሪያውን ጠንካራ የዲፕሎማሲ እርምጃ ተደርጎ ተወስዷል። ኢራን ባቀረበችው ባለ 10 ነጥብ እቅድ አሜሪካ ባቀረበችው ቅድመ ሁኔታዎች መካከል ሰፊ ልዩነቶች ቢኖሩም ድርድሩ መጀመሩ በራሱ ለዓለም ሰላም ትልቅ የተስፋ ጭላንጭል ሆኖ ታይቷል። ምንም እንኳን እንደ ሊባኖስና የሆርሙዝ ወሽመጥ ቁጥጥር ያሉ ጉዳዮች በውይይቱ የራሳቸውን ጥላ ቢያሳርፉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ለስምምነቱ ፍላጎት እያሳዩ መሆኑን መግለጻቸው ለድርድሩ ስኬት በጎ ምልክት ተደርጎ ተወስዷል። በሁለቱ ወገኖች መካከል ያሉትን ውስብስብ ልዩነቶች በአንድ ሳምንት መጨረሻ ንግግር ብቻ መፍታት አስቸጋሪ ቢሆንም የኢስላማባዱ መድረክ ጦርነቱን በዘላቂነት ለማቆም የሚያስችል የመንገድ ካርታ ይቀረጽበታል ተብሎ በታላቅ ጉጉት እየተጠበቀ ነው። የዓለም አቀፉ ማህበረሰብ ይህ ንግግር በሰላም ተቋጭቶ ቀጠናው ወደ ቀድሞ መረጋጋቱ እንዲመለስ አይኑን ወደ ፓኪስታን አቅንቷል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።